ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የቤተሰብ ፕሮግራማችን በቤታ ሾው የሚቀርበው ዛሬ ተጀምሯል። ዛሬም ደግሞ ቤታችን መጣችሁ ቤታ ሾው የእናንተ ቤት ነው። የምትፈልጉትን ማውራት እንችላለን። ሀዘናችሁን፣ ደስታችሁን፣ ጥያቄያችሁን በዚህ በቤታ ሾው ውይይት እናደርግበታለን፣ እንነጋገርበታለን፣ ግልጽ የሆነ ውይይት እናደርጋለን። የምትፈልጉትን ጥያቄ በሙሉ መጠየቅ ትችላላችሁ። ዛሬ አዲስ እንግዳ ይዤላችሁ ቀርብ ያለው ወንጌላዊት ቀበኒ ውዴሳ ትባላለች። እንግዲህ ዛሬ ስቱዲያችን ተገኝተሽ እዚህ ስለመጣሽ አመሰግናለሁ። አንቺንም አመሰግናለሁ። ተባረኪ። እስኪ ስለራስሽ ንገሪን። እኔ ስሜ እንዳልሽው ቀበኒ ውዴሳ እባላለሁ። የወንጌል አገልጋይ ወንጌላዊት ነኝ። በወንጌል አገለግላለሁ። የአንድ ወንድ ሚስት የአራት ልጆች እናት፣ ሁለት ወንድ ሁለት ሴት ልጆች ባዮሎጂካሊ ማለት ነው የወለድኳቸው። አራት ደግሞ ሁለት ደግሞ ወንድ ልጆች ተጨምረውልናል ማለት ነው። ሴቶቹ ያመጡት ሴቶቹ አግብተዋል። ባላቸውም ልጃችን ስለሆኑ እንግዲህ 6 ልጆች ነበርን። በቀደም ደግሞ ሶስተኛው አገባና ሶስተኛ ሴት ልጅ ጨመረልን እና አራት የልጅ ልጅ ጌታ ይባረክ። ሴቶቹ ሁለት ወልደዋል ማለት ነው። እግዚአብሔር ይመስገን እና አገለግላለሁ። ከባሌ ጋር እናገለግላለን። መንግስት ሰራተኞች ነበርን። ጥሪ ደረሰን። ሁለታችንንም ጌታ ጠራንና በሙሉ ጊዜነት ጌታን እናገለግላለን። እሱ ፓስተር ነው፣ እኔ ወንጌላዊት ነኝ። ሚሽነሪም ነን። ብዙ ቦታ ወንጌል ወዳልደረሰበት ወንጌል እንሰራለን፣ ወንጌል እናደርሳለን። ብዙ ወንጌል ወዳልደረሰበት ወደ ገጠሩ ነው። እኛ ከተማ ውስጥ ሳይሆን ወደ ገጠር ነው እንግዲህ ጌታ ልኮን ያለው በዚህ እድሜ ማለት ነው። እና እግዚአብሔር ይመስገን ያን እየሰራን ነውና ያገለገልን ነው። በትዳር ዙሪያ ደግሞ ወደ 20 ምናምን አመት ከ20ዎቹ ውስጥ ሆኗል ማለት ነው እያገለገልን ነው። እግዚአብሔር ረድቶን በዚህ ዙሪያ እናገለግላለን። ማቲ ላይ ለ7 አመት ቲቪ ሞአ ቲቪ ላይ ስናገለግል ቆይተናል። አሁን ደግሞ ዩቲዩብ ላይ እያገለገልን ነውና ዩቲዩብ ማቲ ፖድካስት ላይ እያገለገልን ነው። እንግዲህ ብዙዎች ጋር እየደረስን ነው። እግዚአብሔር ረድቶን የተፋቱት እየታረቁ ቤት ውስጥ የተፋቱት ወደ አንድ አልጋ እየተመለሱ እግዚአብሔር ረድቶን በዚህ ዙሪያም እያገለገልን እንገኛለን። ደስ ይላል በጣም። ቀበኔ እንግዲህ እስከዚህ ትመስላለች። በትዳር ስንት አመት አሳለፋችሁ? በትዳር ያለፈው ግንቦት 2 እንደ ኢትዮጵያ አቆጣጠር 33ኛ አመታችንን ጨረስን። ጌታ ረዳን። በትዳር 33 አመት ቆየን ማለት ነው። በጣም ደስ ይላል። ጌታ ይባረክ። እግዚአብሔር ይመስገን። በጣም አመሰግናለሁ። እንግዲህ ከባለቤትሽ ጋር ታገለግላላችሁ፣ ትሰራላችሁ እና አብሮ መስራት የባልና የሚስት አብሮ መስራት እስኪ እናንተ ላይ የፈጠረው ስሜት እንዴት ነው? ለሌሎች መማሪያ እንዲሆን እስኪ ይገርምሻል። የመንግስት ስራ ላይ የስራ ጸባያችን አንድ ነበር። ፕሮፌሽናሊ እናስተምር ነበር። ሁለታችንም አስተማሪዎች ነበርን። ከዛ ጌታ ጠራን። አንድ ላይ ነው እንግዲህ ጥሪ ዝም ብሎ እሱ ተጠርቶ እኔ እሱን ተከትዬ ወጣው ሳይሆን ሁለታችንንም ጌታ ጠራን። አብረን ወተን እናገለግላለንና በጣም በትዳራችን በጣም ረድቶናል። በጣም አብረን መውጣታችን አብረን መግባታችን ይገርምሻል። በጣም በቃ እንደ እናት እንደ እህት እንደ ወንድም ኢንቲሜሲያችን በጣም እንዲጨምር አድርጓልና ጌታ ረድቶናል በጣምና እግዚአብሔር ይመስገን። አብሮ ማገልገል በጣም ደስ ይላል። አንዱ ያንዱን ክፍተት ይሞላል። በጣም ጥሩ ውጤት አግኝተንበታል። እኛ በጣም ተጠቃሚዎች
አንድ ላይ ወተን በመግባታችን አንድ ላይ በማገልገላችን እንደዚህ ላሉ ቸርቾች ስጋብዙም ማለት ነው ሜሪጅ ላይ ስልጠና እንሰጣለንና ፕሪሜሪጅም ሜሪጅም እናስተምራለን 2 መጽሐፍ ጽፈናል 2 መጽሐፍ ከቀድመ ጋብቻና ድህረ ጋብቻ 2 መጽሐፍ ጽፈናል ጌታ ረድቶን እና አብረንም ወተን ስናገለግል ይጋብዙናል ክፍራገል እንሄዳለን አማራ ሀገር ኦሮሚያ እንሄዳለን ደቡብ እንሄዳለን እና ጌታ ረዳን እግዚአብሔር ይመስገን እንደዚህ ይላሉ ምንም ባታገለግሉ ምንም 2 ሆናችሁ መቆማችሁ ራሱ ትምርት ይሰጣል ይላሉ ከናንተ ብዙ እንማራለን ብለው ፓስተሮች መሪዎች ሲመሰክሩ እንሰማለንና ጌታ ይመስገን ጥሩ ነው በጣም ደስ ይላል አንዳንዴ ወይ ባል ሄዶ ያገለግላል ወይ ሚስት ሄዳ ብቻዋን ሄዳ ታገለግላለች የሆነ ብዙ ቀናትም ሊቆዩ ይችላሉ ከዛ አንፃር አሁን አብሮ ማገልገላችሁስ እዛ ጋር ያለውን ክፍተት እንዴት ነው መምራት የሚቻለው ለአንዳንድ ፈተናዎች የሚጋለጡበት ሁኔታ አለ አገልጋዮችና ከሱም አንፃር እስኪ በደንብ ብትነግሪ አው እውነት ነውና አንዳንድ አገልጋዮች ቤታቸውን ጥለው በጣም ከባድ ነውና ለረጅም ጊዜ ይሄዳሉ እዚህ ጋር ደግሞ ክፍተት ይፈጠራል እና አንዳንድ ጊዜ ለቤትም ቅድሚያ መስጠት በጣም ጠቃሚ ነው እላለውና እዚህ ጋር ሚስት ብቻዋን ሆና ልጆች ታሳድጋለች ምን ትላለች በቃ አገልግሎት በዛ ብሎ ባልየው በቃ የተጠራበት ቦታ ሁሉ ይሄዳልና እዚህ ጋር ትንሽ ክፍተት ይፈጠራል ምክንያቱም እሱን ትፈልገዋለች ልጆችም እሱን ይፈልጋሉ አባትን ይፈልጋሉና ብዙ ቤት ትንሽ ጋፕ የፈጠረው ይሄ ነው ብዬ አስባለሁ እና ስታስቢው መጀመሪያ ቅድሚያ መሰጠት ያለበት ለቤት ነው አገልግሎት ከቤት ነው የሚጀምረው እኔ እንደዛ ነው ማምነውና አገልግሎት ከቤት ነው የሚጀምረው እና መጀመሪያ ቤትሽን ስታገለጊ ነው እግዚአብሔርንም የእግዚአብሔርን ሕዝብ ማገልገል የሚችዩና እዛ ጋር ትንሽ ክፍተት ይፈጥራልና አገልግሎትን መገደብ ይቻላል ማለቴ መጀመሪያ ለቤተሰብ መስጠትና አገልግሎት ቀጣይ ይሆናል ማለት ነው ምክንያቱም እግዚአብሔር መጀመሪያ ከዛ ቤተሰብ ከዛ አገልግሎት አሁን እንትኑ የተዛባ ይመስለኛል ብዙ ቦታና ብዙ ቤት ብዙ ትዳር ውስጥ ችግር የፈጠረው ይሄ ነውና አገልግሎትን የሚጠሉ እናቶች አሉ በቃ አገልግሎት የሚባል ነገር መስማት የማይፈልጉ እናቶች አሉ ምክንያቱም አገልግሎት በቃ ከአገልግሎት መጣ እንደገና ሌላ አገልግሎት ቤት አድሮ ደግሞ ወደ ሌላ ሀገር ወደ ሌላ ቦታ እንደዚህና በጣም አገልግሎትን ልጆች እስኪጠሉ ድረስ ሚስትም አገልግሎት እስክትጠላ ድረስ እንደዛ የሚያደርጉ አሉና ልታሰብበት ይገባልላል ምክንያቱም ቀድሚያ እግዚአብሔር ከዛ ቤተሰብ ከዛ ደግሞ አገልግሎት እና እንደዛ ይመስለኛልና ያ ብትጠበቅ ጥሩ ነው ማገልገል ጥሩ ሆኖ እንዳለ እግዚአብሔር የጠራው ሰው ግዴታው ነው ማገልገል ግን እዚህ ጋም ቤተሰብም ግዴታው ነው ቤተሰብንም ማገልገል ማስተዳደር ሄድ ስለሆነ ራስ ስለሆነ እዚህ ጋም ክፍተት መፈጠር የለበትም እላለሁ አሜን እስኪ አንድ ላይ እንግዲህ በመሰጡት አገልግሎት ውስጥ የሆነ ያጋጠማችሁ ችግር የሆነ ደግሞ የገረማችሁ ነገር ችግር ከሆነ እንዴት ፈታችሁት ደግሞ ያጋጠማችሁ ደስ የሚልም አጋጣሚ ያሳቃችሁ የገረማችሁ ነገር ምንድነው እንግዲህ በአገልግሎት ብዙ ገጠመኞች ይኖራሉ አንድ ጊዜ ወደ ወለጋ መስመር ነውና ከዛ እየመጣን ነው አገልግለን እንዳጋጣሚ አንድ እህት ዘማሪም የታወቀች ዘማሪ ናት የኦሮምኛ ዘማሪ ናት እሷ በጣም ወዳታለሁ እና ተገናኘን ባስ ውስጥ ተገናኘንና ተዋወቅን ያው እንግዲህ አገልግሎቷን አቃለው የዛኔ ወደ ሚዲያም አልወጣንም ነበርና ተዋወቅን
ወድሻለሁ እንደዚህ አገልግሎትሽንም ወዳለሁ ብዬ ተዋወቅኳትና ከዛ ኬት ነው የምትመጡት ምናምን ስትለኝ ካገልግሎት ዛኔ ደግሞ ስልጠና ሰተን እየገባን ነበር ከባለቤቴ ጋርና ካገልግሎት አልኳት ከዛ ኦ አለች ሁለት ሆናችሁ ልጆች ጥላችሁ ስንት ልጆች አሉሽ አለችኝ 4 አልኳት ከዛ ልጆች ጥለሽ ይሄማ ጥሩ አይደለም ብላ የሆነ አባባል አለችና እንደዛ ስትለኝ አይ እግዚአብሔር አለ እንደዛ ስትለኝ የሆነ አባባል አለችና በቃ ጦጣ ቤታችሁ ውስጥ ይጋልባል ማለት ነው ምናምን አለች ጥሩ ቃል አልነበረም አዛታይም ፊል አርጊያለሁ አዛታይም ከዛ በኋላ አይ እግዚአብሔር ለዛ አሳልፎ አይሰጠንም አልኳት ምክንያቱም ለቤተሰብ ቅድሚያ እንሰጣለንኛ አገልግሎት እንደምንወጣ ሁሉ ለቤተሰብ ቅድሚያ ነው ህፃን ይያሉ በቃ ወንጌል እንድታጠቁ እግዚአብሔር በረዳን በእውቀታችን ልክ ማለት ነው እግዚአብሔር በከፈተልን ማለት በሰጠን እውቀት መጠን በቃ አንቦዝንም እናስተምራቸዋለን አብረን እንጸልያለን አብረን የመጽሐፍ ቅዱስ ጥናት ጊዜ ያለንና አንፈራም ስንወጣም ትናንሽ ሆነው እንኳን እንዴት እንደሆኑ ስለምናቅ አንፈራም አንሰጋም እና እነሱ ይጸልዩልናል ስንወጣ ሁሉና ያ ገጠመኝ ትንሽ እንትናለኝና በኋላ ወይ እንግዳ እንደዚህ አለች እኮ ምናምን በየሰልተይ በቃ ሰው የገባው ያለው ምናገረው አለኝና ያ አንዱ ገጠመኝ ነው እንግዲህ ወይኔ እውነትም ብለሽ አገልግሎት ጥለሽ ወደ ቤት እንድትገቢ የሚያደርግ ነገር ነው እግዚአብሔር ማስተዋሉን ባይሰጥሽ ኖሮ እና ያማለ በሚሽን ዙሪያ ደግሞ ወንጌልም እናገለግላለን ሚሽነሪዎች አሉ ጉሙዞች ጋር በጣም ወደ ጠረፍ አሶሳ ወደ ግልገል በለስ አካባቢ ብዙ ሚሽነሪዎች አሉና እንሄዳለን አሁን ደግሞ ጌታ ረድቶን ወደዚህ ወደ ሸዋ ውስጥ ወንጌል ያስፋፋን ነው ጌታ ረድቶን ሚሽነሪዎች አሉና የገጠመን ችግር አለ ባገልግሎት ዙሪያ ስላልሽና የገጠመን ነገር ምንድነው እንግዲህ ዘመኑ ክፉ ነው ካልነቃን በስተቀር ምክንያቱም የእግዚአብሔር ቃልም ይላል እና የእግዚአብሔር ቃል ስለሚናገር ዘመኑ እየከፋ እንደሚሄድ የእውነተኛ አገልጋይ እንዳለ ሁሉ አስመሳይ አገልጋይም አለ የተጠራ አገልጋይ እንዳለ ሁሉ ተጠራው ባይ አገልጋይም አለ እግዚአብሔር የጠራው አገልጋይ እንዳለ ሁሉ ሰው የጠራውና ራሱን የጠራ አገልጋይ አለ መለየቱ እንግዲህ የክርስቲያኑ ድርሻ ነውና ቃሉም ይደግፈናልና ገጠመን ችግር ከሚሽነሪዎች አንደኛው ችግር ገጠመንና በቃኛ ጋር ሌላ ነው ስራው ሌላ ነው በቃ የዘመኑ ገብቶሻል ወንጌልን ሽፋን አድርጎ ለገንዘብ የሚሮጡ አሉ ለሌላ ለጥቅማጥቅም የሚሮጡ አሉ እኔ እዚህ ላይ በዚሁ አጋጣሚ ብናገር ደስ ይለኛል ምንድነው እግዚአብሔር ያኖራል በወንጌል ሽፋን ወንጌልን ሽፋን አድርገን መነገጃ ባናደርግ ለማኙም በልቶ ያድራል እውነት ነው እግዚአብሔር በእውነት ልጁን ኢየሱስ ክርስቶስን ሰጥቶ በምግብ አይታማም በልብስ ይሄ በአልባሳት ነገር አይታማም ወንጌልን መነገጃ የሚያደርጉ አሉ እና ያ ችግር ገጠመን ብዙ እንግዲህ ስተቶች አሉ የወንጌል ተቃራኒ የሆነ አስተምሯልና ያ ገጠመን በቅርቡ ጊዜና እግዚአብሔር ረድቶን እሱንም ፈታን ወደ ጥሩ ነገር ወደዚህ ወደ መልካም ወደ ሆነው ነገር እንግዲህ እንዲመራ አደረግንና እግዚአብሔር ረዳን መለየቱ ግን ግድ ነው ና አገልግሎት ዙሪያ ስትወጪ ተግዳሮቶች አሉ አንዳንዱ በቃ አብረሽ ስትሄጂ ብዙ ነገር አለ እንግዲህ ብዙ ነገር አለ ዝም ብለሽ ተከትለሽ የምትሄጂ
ጥሪ የሌለሽ ማርገው የሚያስቡ መሪዎችም ይገጥሙሻል አንዳንድ ቦታ ግን ማገልገል ስትጀምሪ ደግሞ እጄም ሰጣሉ ብዙ ተግዳሮቶች አሉ ግን አንቺ ተግዳሮቶቹ ማይት ሳይሆን የጠራሽን ጌታ አይተሽ ስትጂ ደስ ይላል ውጤቱ መልካም ይሆናል በጣም ደስ ይላል ቅድም ትንሽ አንስተሽው ነበር አገልግሎትና ቤተሰብን መምራት በሚለው ዙሪያ እስኪ በደንብ ልታብራሪ ይፈልጋለሁ አንድ አገልጋይ ሴትም ወንድም ባልም ሚስትም ልትሆን ትችላለች ግን አገልግሎታቸውንና ቤታቸውን ቤተሰባቸውን ተዳራቸውን እንዴት ይምሩት ብለሽ ታያለሽ ይሄ ጥሩ ጥያቄ ነው ላለው ብዙ ቦታ ጫና አርጌ ነው ማስተምረው እናገራለሁ በሄድኩበት ባገኘሁት እድል እናገራለሁና ሴትም ትሁን ወንድ እንግዲህ ጥሪ ነው ወንድ ሴት አይልም እንግዲህ እና መንፈስ ቅዱስ በሁሉም ይሰራልና ተጠራው ባዩም ባልየውም ይሁን ሚስትየው እኔ አሁንም ጫና አርጌ የምናገረው አገልግሎት ከቤት ነው የሚጀምረው ከጓዳ ነው የሚጀምረው እኔ እንደዛ ላቸዋለሁ ልጆቼን መድረክ ላይ ሃሌሉያ ምናምን ብዬ ሰው ልፈወስ ይችላል በትምርቱ ልባረክ ይችላል በአገልግሎቴ ልባረኩ ይችላሉ እናታችን ብለው ካፈሩብኝ ምን ዋጋ አለው እሷን ብሎ አገልጋይ ካሉን ይሄ ውድቀት ነው ለኔ ውድቀት ነው አገልግሎት ከቤት ነው የሚጀምረው ጆቼ አገልግሎቴን ከቤት መቀበል አለባቸው ምክንያቱም ኃላፊነቴን ስወጣ ነው አገልግሎት ኃላፊነት መወጣት ነው የእናት ኃላፊነት አለ የአባት ኃላፊነት አለ እግዚአብሔር ላይ ያንዳንዱ ኃላፊነትን ሰጥቷል ወንጌላችን ሙሉ ነው ወንጌል የማይነካው ፓርት የለም ወንጌል ውስጥ የሌለ ነገር የለም ስለዚህ የሚስት ኃላፊነት አለ የባል ኃላፊነት አለ ከማገልገላችን በፊት መጀመሪያ በጓዳ ውስጥ ኃላፊነታችንን መወጣት መቻል አለብን ከዛ በኋላ ነው ይሄ ሴቶችን ትሬኒንግ እሰጣለሁ ብዙ ጊዜ ኦንላይንም ቸርች ውስጥም እሰጣለሁ ተጋብዤ እሄዳለሁና የእህቶች ኮንፈረንስ ነውና እኔ እላለሁ በቃ በርቱ ማንነታችሁን አትጣሉ ግን መጀመሪያ ከጓዳ ይጀምራል አገልግሎት የጓዳውን አሸንፋ የወጣች ሜዳ ላይ ምንም ሊያስቆማት የሚችል ኃይል የለም እላለሁ ልክም ነው ምክንያቱም ከአገልግሎት በቃ ቤትሽን በትክክል ካገለገልሽ ውጪ ላይ የሚይዝሽ ነገር የለም ህሊናሽን የሚቆረቅረው ነገር የለም ገብቶሻል እዚህ ጋር ክፍተት እያሳየው የቤትን ክፍተት እያሳየው እዛ ጋር የመድረኩን የቸርቹን የጥሪን ክፍተት እሞላለሁ ማለት እኔ አልቀበለውም እንግዲህ ይቅርታ አድርጉልኝ አልቀበለውም ምክንያቱም ያም አገልግሎት ነው ልጆችን ማገልገል ቤተሰብን ማገልገል ባልየውም ራስ ነው ክርስቶስ የቤተ ክርስቲያን ራስ እንደሆነ ኤፌሶን ምዕራፍ 5 ላይ ከቁጥር 5 ጀምሮ ስናነበው ክርስቶስ ለቤተ ክርስቲያን ራሱን አሳልፎ እንደሰጠ ወንድ ባል የሴት የቤት ራስ ነው ይላል የእግዚአብሔር ቃል ክርስቶስ ቤተ ክርስቲያንን እንደወደዳት ባል ሚስትየውን ይውደድ ይላል በቃ ኢየሱስ ኃላፊነት ተቀምጧል እዚህ ጋር ቤት ውስጥ ያለው ልጆችን በተመለከተ ሚስቱን በተመለከተ ኃላፊነቱን ያልተወጣ ባል አገልግሎቱ ሙሉ አይደለም ውጪ ላይ የሚያገለግለው አገልግሎት ሙሉ አይደለም እዚህ ጋር ሲያገለግል ነው የውጪው አገልግሎት ሙሉ የሚሆነው በእግዚአብሔር ፊትም ተቀባይነት የሚያገኘው በሰው ፊትም ሞገስ የሚሆንለት ያ ሲሆን ነው እዚህ ጋር ምስት በቃ የሱንም በርደን ተሸክማ የሷንም ተሸክማ በቃ ያቃሰተች በቃ ደስ ሳይላት ምንም እርካታ ሳይኖራት ቤት ውስጥ ስትኖር የውጪው አገልግሎቱ እኔ
ውጤታማ ነው ስኬት አለው ብዬ አላስብም ስለዚህ ባልየውም አገልጋይ ከሆነ ልጆች ሚስቱን ያገልግል መጀመሪያ ልጆቹን ያገልግል ገብቶሻል የውጪውን ይተው ጥሪውን ይተው ያልኩ አይደለም ይቻላል ደግሞ እግዚአብሔር የማንችለውን አይሰጠንም ያስችላል እግዚአብሔር እና መጀመሪያ ቤቱን ማገልገል እዚህ ጋር ነው ትውልዱ የተበላሸው የውጪውን ለመያዝ እንጥራለን እዚህ ጋር ደግሞ እያፈረስን እዚህ ጋር ያለው እየፈረሰ መጀመሪያ መገንባት ያለበትን አፍርሰን ሌላውን ለመገንባት እንጥራለን ይሄ ዘበት ነው አይሆንም እግዚአብሔርም አይወደውም አይቀበለው እንደዛ ባይነኝ እኔ እንግዲህ በኃይለ ቃል ከሆነ አላቅም እንጂ እውነታው ይሄ ነውና የገባኝ ያ ነው እኔን የገባኝ ያ ነው ሰው ደግሞ የገባውን ይኖራል የተረዳውን ነው የሚኖረው ሰው መረዳቴ እንደዚህ ነው በቃ ቤት ውስጥ በጣም ሳክሪፊሻል በጣም ዋጋ ያስከፍልሻል እንደዛ ስልሽ ሁለቱም ጋር ሲጋም ክፍተት ሳይታይ እዚህ ጋም ክፍተት ሳይታይ ማገልገል ዋጋ ያስከፍላል ቅልፍሽን ልትሰዊ ትቻለሽ በቃ እየደከመሽ ግን ግድ ሳክሪፋይስ ማድረግ ያለብሽን ነገር ሳክሪፋይስ ታረጋለሽ ያደክማል ዋጋ ያስከፍላል ውጤቱ ያማረ ነው ሰው የዘራውን ያንኑን ያጭዳል ይላል አንድ ቤተሰብ ልጆች ላይ ያልዘራነው እንዲበቅል እንፈልጋለን ያልተዘራ እንዴት ይበቅላል ያልተዘራ እንዴት ይታጨዳል እንዴት አይታጨድም ስለዚህ እዚህ ጋር ሚስት ላይ ባል መዝራት አለበት ለማጨድ መልካም ነገር ማጨድ ከፈለገ መልካም ዘር መዝራት አለበት ልጆቹ ላይም መልካም ነገር ማንንም ልጆቹ እንዲበላሽ የሚፈልግ ወላጅ የለም ስለዚህ እዚህ ጋር ነው መጀመሪያ መዝራት እዚህ ውጪ ላይ እንደምንዘራ መጀመሪያ እዚህ ጋር መዝራት አለብን ከካንቺ ቤት ተሞክሮ ካኗኗርሽ ከቤተሰብ አኗኗርሽ ከልጆች አስተዳደግ እንዴት ነው እስኪ ካንቺ ተሞክሮ ለሌሎች መታስተላልፊው ነገር ካለ እሺ ጌታ ይባርክሽ ደስ ይላል በጣምና እንግዲህ ብዬሻለሁ ቶሎ አገባው ቶሎ በላይ ወለድኳቸው አራቱንም ማለት ነው በዛ ላይ እማራለሁ ይሄ ምንድን ነበር ቲቲያ የሚባል ታውቂያለሽ ነቀምት ነው እንዲያውም የሰለጠንኩትና በከጃማ ታውቂያለሽ ብዬ አስባለሁና ማታቂ ከሆነም ሰምተሽ ሊሆን ይችላል ብዬ አስባለሁና ቲቲያ የሚባል የአስተማሪዎች ማሰልጠኛ እዛ ተቋም ሰርቲፊኬቴን እዛ ነው የተመረኩት እና በጣም ትምህርት ወዳለውና የግድ መማር አለብኝ ባይ ነበርኩ ዩኒቨርሲቲ ገብቼ እንዳጋጣሚ ነጥብ ትንሽ ተበላሸብኝና ቲቲያ ይገባው በዛው አገባው ልጆች ወለድኩ መማር አለብኝ ብዬ ዲፕሎማ ዲስታንስ ጀመርኩ ከዛ የመንፈሳዊውም አይቅርብኝ ብዬ ቴዎሎጂ ሁለቱን ዲፕሎማ አንድ ላይ ልጆች በቤቱ ሰራተኛ የለኝም ትናንሽ ልጆችን የሚጠብቁ ልጆች አሉና አስተምራለሁ ቸርች ውስጥ ሁሉም ዘርፍ ውስጥ አለው ብል ዲያቆን ነኝ ጸሎት ጓድ ነኝ የቤተሰብ አምልኮ መሪ ነኝ ኳየር ውስጥ አገለግላለሁ በመሪነት በቃ ብዙ መድረክ ላይ ደግሞ እንግዲህ አገለግላለሁ ብዙ አገልግሎትና አለ ያን በይ ትምህርት በይ ቤት ውስጥ ልጆች በይ ብዙ ነገርና እግዚአብሔር ግን ይረዳል ውሳኔ ይፈልጋል ኤቭሪቲንግ በውሳኔሽ እግዚአብሔር ካንቺ ጋር ይቆማል በቃ እና የሰው ድርሻ አለ እግዚአብሔር ድርሻ አለ የኔን ጥንካሬ እየተናገርኩ አይደለም እግዚአብሔር ነው ብርቱ በኔ ትልቅን ስራ እየሰራው እና እየተማርኩ እንደዛ ልጆች እያልኩ እንግዲህ ልጆችን በኤጃቸው ከፋፍዬ አስተምራቸዋለሁ መንፈሳዊ ማለት ነው ትምህርት በቃ ይሄ ፎሎ አፕ ትምህርት ክትትል ትምህርት የቸርቹን ላይ ብቻ ዲፔንድ እንደሆነ አልፈልግም ቤት ውስጥ በቃ ከዛ እያልን ዲግሪንም ተማርኩ
ዲግሪን ጅማ ዩኒቨርሲቲ ነበርና ከዛ ጅማ ለሚሽን ስራ ሄድን እዛ እየተማርኩኝ ማታ ገብቼ እነሱን አስተምርና በኤጅ ትንሹን ለብቻ ሶስታቸውን አንድ ላይ ከዛ ደግሞ ወደ ቤት ስራ በቃ ጓዳ ገባለሁ ማታ እኮ ነው እየሰራው ይነጋል ይነጋል ሄጄ ሻውሮስ ጸልዬ ወደ ግሬት ኮሚሽን ቢሮ ሄዳለሁ ግሬት ኮሚሽን 6 አመት አገልግለናል እና ምን ልልሽ ፈልጌ ነው በዛን ሁሉ ውጥረት ውስጥ የልጆ ከሳምንት እስከ ሳምንት መጽሐፍ ቅዱስ ጥናትኛ ቤት አለ በቃ የእግዚአብሔርን ቃል እንዲማሩ በዛ ላይ መሰረታቸው እንዲጸና እናረጋለንና እናስተምራቸዋለን ትንሹ 5 አመት ሆኖ ነው ማስጠናት የጀመረው የሱ ቀንም አለ የአራታቸው የኔና የእንግዳ አለ አንድ ቀን ብቻ እሁድ የቸርች ቀን ስለሆነ ነፃ እናረጋዋለን እንጂ 6ቱን ቀን መጽሐፍ ቅዱስ ጥናት አለን ቁጭ ብለን ከ5 አመት ልጅ እንሰማለን ያልገባውን ቁጭ ብለን ያስተካከልንለት እና ጌታ ረዳንና ያ ውጤት በጣም ታየና ጆቻችን በቃ በእግዚአብሔር ቃል ተተክለው እንዲያድጉ አደረጋቸው እንጸልያለን በቤት ውስጥ አርባር የውይይት ጊዜ አለን የውይይት ጊዜም ጠቀመን በጣም ምክንያቱም በቃ ቀበኔ እዚጋ አንቺ በዚህ ሳምንት ተሳስተሻል እንደዚህ ዝግጅት ይጎልሻል እንደዚህ ማንበብ ይጎልሻል እያሉ በቃ እየመከሩ ከነሱ ምክር እየተቀበልን ይጸልዩልናል እንጸልይላቸዋለን እንደ ትልቅ ሰው ቁጭ አርገው ይመክሩናል እንሰማቸዋለን ለአገልግሎታችንም በጣም ባክቦን ሆኑልን ስንሄድ እነሱ ይጸልዩልናል ስንደውል አገልግሎት እንዴት ነው በርቱ እየጸለይን ነው ይላሉ እነሱ አገልግሎት ወጡ ብለው ቀናቸውን አሳልፉ ቁጭ ብለው ያጠናሉ አንዷ ጓደኛዬ የሆነ ምግብ ሰርታ መጣችና ለልጆችኛ የለንም ነበር ስታንኳኳ ቆዩ መሰለኝ ከዛ ወይኔ ይቅርታ ጸሎት ላይ ነበርን መጽሐፍ ቅዱስ እያጠናን ነው ስትለኝ ቀቦኔ ጉዳየው አለች ምንድነው አልኳት ልጅ እንደዚህ ብቻውን ይጸልያል ልጅ መጽሐፍ ቅዱስ ብቻውን ያጠናል አለችኝ ጌታ ነው አልኳት ከሱ የተነሳ ነው እግዚአብሔር ክብሩን ይወሰደውና እንደዚህ በቃ ልጆች በቅጣት እንቆጣቸዋለን ቅጣት በሚያስፈልግ መልኩም እንቀጣቸዋለን ማለት መቀጣት እስከ እድሜ ክልል አለ የሚቀጡበት ካደጉ በኋላ ምክር ነው ቁጭ አርገሽና ቅጣት በሚያስፈልግ ሰዓት እየቀጣን እግዚአብሔር ይባርካቸው እግዚአብሔርን የሚፈሩ ልጆች እግዚአብሔር ሰጠን በቃ ኤቭሪቲንግ በቃ ጌታ ረዳ ተመልካቾቻችን ከወንጌላዊት ቀበኔ ሁንዴሳ ጋር ያደረግነው ቆይታ በዚያ አላበቃም ጥሩ ትምህርት እንደወሰዳችሁ ተስፋ አድርጋለሁ ሳምንት ደግሞ በሌላው ፕሮግራም ከሷ ጋር እንቀጥላለን እስከዛው ከቤታሾ ተሰናበተን ሰላም ቆዩን